ሰላም እንደምን አላችሁ የተወደዳችሁ የጌታ ሰላምና ጸጋ ይበዛላችሁ ይሁን። እኔ ወንድማችሁ ሰላም ነኝ። ዛሬ አንድ መልእክት ይዤ በዚህ ሰዓት ብቅ ብያለሁ። መጽሐፍ ቅዱስ ሲናገር እንደዚህ ይላል። እስራኤላውያን ከግብጽ ምድር ከወጡ በኋላ ልክ ዘጸአት ላይ አንድ አዋጅ የግብጽ ንጉስ አንድ አዋጅ አወጣ። ያውም ደግሞ ሕፃን ሁሉ እንዲታረድ የሚል አዋጅ ነበር ያወጣውና በዛ አዋጅ ውስጥ ምን ነበር ያለው? እነዚህ አዋላጆች ነበሩና አዋላጆቹን እንደዚህ ብሎ ትእዛዝ ሰጣቸው። ወንድ ሁሉ ይገደል፣ ነገር ግን ሴቶችን በሕይወት ተዋቸው ብለው ትእዛዝ እንደሰጣቸው እንመለከታለን። በተመሳሳይ መልኩ ደግሞ ኢየሱስ ክርስቶስ በተወለደ ሰዓት ንጉሱ የኢየሱስን መውለድ በሰማ ጊዜ በጣም የሚገርማችሁ ነገር አዋጅ ሲያወጣ ኢየሱስ የተወለደበትን ዘመን ጠንቅቆ ስለሚያውቅ ከ2 ዓመት በታች የሆኑ ሕፃናቶችን ምን በሉ ግደሏቸው፣ ይረዷቸው ብሎ ነበር የተናገረው። እና በዛ ውስጥ ማለት ነው ኢየሱስ የተወለደበትን ዘመን ጊዜን ጠንቅቆ ስለሚያውቅ ከ2 ዓመት በታች የሆኑትን ግደሏቸው ነበር ያለው። እና ምን ልላችሁ ነው የሚፈልገው? በዚህ ዘመን ባለ ራዕይ የሆኑትን የእግዚአብሔር አጀንዳ ያለባቸውን የእግዚአብሔር ፕሮግራም ያለባቸውን ለመግደል የወጣ የጠላት የሞት አዋጅ እግዚአብሔር አምላክ ተሽሯል ይለኛል። ዛሬ በመላው ዓለም ይህንን ቪዲዮ የምትመለከቱ የምትከታተሉ እኔ አዋጅ አለኝ። በኢየሱስ ክርስቶስም አውጅባችኋለሁ። በዘመናችሁ ላይ፣ በህይወታችሁ ላይ፣ በመንገዳችሁ ላይ ጠላት ያወጣውን አዋጅ በጌታ በኢየሱስ ክርስቶስም እግዚአብሔር ባዶ አደረገው። ይገደል ነበር ያለው። በዛ ዘመን ነበር ራሔል የልጆቿን ሞት ሰማች፣ መጽናናትም አልቻለችም ነው የሚለው። የራሔል ልጆች ኢየሱስ በተወለደበት ዓመት ከ2 ዓመት በታች የሆኑቱ እንዲሞቱ ንጉሱ ባዘዘ ጊዜ ከሞቱት መካከል ነበሩ። ከዚህ የተነሳ ራሔል መጽናናት አልቻለችም ነው የሚለው። ጌታ ምስክሬ፣ አንድ ነገር ለእናንተ እናገራለሁ። ብዙዎቹን የሚገድል ብዙዎቹን የሚያጠፋ ሞት እናንተን አያገኝም። አሜን ትላላችሁ ወይ? እናንተን ምን አይልም፣ አያገኝም። እግዚአብሔር ጣልቃ ይገባል። ከሞት ከእሳት ውስጥ እንደ ሲድራቅ ሚሳቅ አብደናጎ ከእሳት ውስጥ ትነጠቃላችሁ። አደጋ ጣይ መንፈስ፣ ክፉ ነገር ሁሉ አያገኛችሁም። አሜን ብላችሁ ተቀበሉ። ሆነላችሁ በኢየሱስ ስም።